የሆነ ቀን እንደለመድነው ጫካ ውስጥ ወክ እያደረግን ነው። ቃል ኪዳን ከአንድ ዛፍ ላይ አበባ ቀጥፋ እያሸተተች እያለ ድንገት ጭንብል ያደረጉ ሁለት ሽፍቶች ከየት መጡ ሳይባሉ መጡና ሚስቴን አፈኗት። በድንጋጤ ነጠል ብዬ ቆምኩ። አንደኛው ሽፍታ ወደ እኔ እያየ የሀበሻ ሴቶች ደብረው ነው ህንዳዊ የጠበስከው አለኝ። ኧረ የኔ ጌታ ሀበሻ ናት አልኩት። እንዴ አንቺ ሀበሻ ነሽ እንዴ ብሎ ማስኩን አወለቀ። ብላ ራሷን ነቀነቀችለት። ሌላኛው ሽፍታ ምን ሆነ ነው ጭንብልን የገለጥከው? ስራውን አበላሸው እኮ ብሎ በንዴት ጭንብሉን አወለቀውና ውይ ብሎ ደንግጦ መልሶ አረገው። ችግር የለም ፊታችሁን እንዳላየ ቁጠሩት አልኩት። በያሁን ያደረግሽውን ወርቅ ጨምሮ ሁሉንም ንብረትሽን በሰላም አውልቀሽ አስረክቢን፣ አለዚያ ብሎ ከጎኑ ስለት ሊያወጣ ሲል አድነኝ የኔ ፍቅር ድረስልኝ ብላ መጮ ጀመረች። ስደነግጥ ሻሩክ ድረስ የምትለው ነገር በሐሳቤ ውላለብኝ። ሳላስበው የቀነኒሳ መንፈስ በላይ ላይ አደረ። ሻሩክ ይድረስልሽ ቃጀል፣ ሻሩክ ይድረስልሽ በየዞርኩና ከአካባቢው በሩጫ ተሰወርኩ። የኢትዮጵያዊነት ደሙ ተነሳ። እናሱ ሻሩክ ነው ሃርቲክ ነው አህያ በጥፊ ይጥላል ወይንስ 99 ሰው በቴስታ ይማታል? ማን ነው እሱ አንቺ አድነኝ የምትይው? እንደ ቀነኒሳ ያቀጥረዋል።